እግዚአብሔርን እጅግ አድርገን እናመሰግናለን። እግዚአብሔር መልካም አባት ነው። በየሳምንቱ እሁድ ከ8 ሰዓት እስከ 8 ሰዓት ተኩል እስከ 9 ሰዓት ድረስ በጂኤምኤም ቴሌቪዥን የሚተላለፍ የሰላም ቴሌቪዥን ፕሮግራም ነው። እግዚአብሔር የተመሰገነ ይሁን። ከዚህ በፊት ባለፉት ጊዜያት ስለ ምድራችን እግዚአብሔር የተናገረው ነገር ስለ ወንጌል ስለ ተለያዩ ነገሮችን ሁሉ የጌታን ሐሳብ ሳስተላልፍ ነበረ። የዚህ የሰላም ቲቪ ፕሮግራም ራእዩም በአራት ነገሮች ናቸው። አንደኛ ሰላም ለሰው ልጆች ሁሉ ያስፈልጋል። ሰላም ለሰው ልጅ ሁሉ ያስፈልጋል። ሰላም ከሌለ ወንጌል መስበክ የለም። ሰላም ከሌለ ኢኮኖሚ፣ ፖለቲካው ሁሉ ዜሮ ይሆናል። ስለዚህ በሰላም ዙሪያ ላይ አንዱ ፕሮግራም እሱ ነው። ሁለተኛው ደግሞ ወንጌል ስብከት፣ የወንጌል ስርጭት ዙሪያ ላይ ኢየሱስ ያድናል ብለን እንመሰክራለን። ክብር ለኢየሱስ ሲሆን እግዚአብሔር መልካም አባት ነው። በዘመናት ሁሉ እግዚአብሔር እሱ የራሱን ሐሳብ እንድንናገር ልጆቹን ቀብቶ ያስነሳል። በምድራችን የተቀቡ ሰዎችን እግዚአብሔር እንዲያስነሳ ወንጌል እግር አውጥቶ ይሄድ ዘንድ የእግዚአብሔር ሐሳብ በምድሪቷ ላይ ይሆን ዘንድ ወንጌልን እስከ ዓለም ዳርቻ ሂዱ ስለተባለን እስከ ዓለም ዳርቻ እየሄደን ለመስበክ። ሁለተኛው የዚህ ፕሮግራም ከወንጌል ጋር የተያዘ ነው። ሶስተኛው የአገር ኢኮኖሚ፣ በዓለም አቀፍ ዙሪያ ላይ ያለው ሁሉ ኢኮኖሚ ዙሪያ ላይ እግዚአብሔር ፈውስ እንዲያመጣ፣ ታላላቅ ሰዎች እንዲነሱ፣ ሰዎች ስራ እንዲያገኙ። ምክንያቱም መጽሐፍ ቅዱስ የማይሰራ አይብላ ብሎ ስለሚናገር መስራት ስላለብን ወንጌልም የምንሰብከው ኢኮኖሚ ለውጥ ሲኖር ነው። አራተኛው በፖለቲካው ላይ በምድሪቷ ላይ አሁን እየሆነ እንኳን ያለውን ታውቃላችሁ። ስለዚህ በፖለቲካው ዙሪያ ላይ እግዚአብሔር ድንቅ ነገር እንዲያደርግ፣ መልካም ነገር እንዲሆን፣ የእግዚአብሔር ሐሳብ እንዲከናወን፣ የእግዚአብሔር ፈቃድ እንዲከናወን እግዚአብሔር የሰጠኝ ራእይ ነው እና በዚህ ዙሪያ ላይ እንድትጸልዩ እፈልጋለሁ። ጌታ ምድሪቷን እንዲጎበኝ፣ ሰላም እንዲሰጥ፣ ወንጌል እግር አውጥቶ ይሄድ ዘንድ ምድራችን እግዚአብሔር በኢኮኖሚ ለውጥ እንዲያመጣ፣ በፖለቲካው ለውጥ እንዲመጣ በዚህ ዙሪያ ላይ መጸለይ አለብን። ዛሬ እግዚአብሔር ቢፈቅድ የምናየው ኢሳይያስ ምዕራፍ 19 ላይ ከቁጥር 1 ጀምሮ ያለውን ቃል አነባለሁ። በጌታ ስም አነባለሁ። እንዲህ ይላል። ስለ ግብፅ የተነገረ ሸክም፣ እነሆ እግዚአብሔር በፈጣን ደመና እየበረረ ግብፅ ይመጣል። የግብፅን ጣዖታት በፊቱ ይዋረዳሉ፣ የግብፅንም ልብ በውስጧ ይቀጣል። ግብፃውያን በግብፃውያን ላይ አስነሳለሁ፣ ወንድም በወንድም ሰውም ባልንጀራውን፣ ከተማውን ከተማን፣ መንግስት መንግስታትን ይወጋል። የግብፅም መንፈስ በውስጧ ባዶ ይሆናል፣ ምኩራባቸውንም አጠፋለሁ። እነርሱም ጣዖቶቻቸውንም በድግምት የሚጠነቁሉትን መናፍስት ጠሪዎቻቸውንም ጠንቋዮቻቸውንም ይጠይቃሉ። ግብፃውያን በጨካኝ ጌታ እጅ አሳልፌ ይሰጣለሁ፣ ጨካኙ ንጉሥ ይገዛቸዋል ይላል የሰራዊት ጌታ እግዚአብሔር እያለ ይናገራል። ክብር ለኢየሱስ ሲሆን እግዚአብሔርን እጅግ አድርገን እናመሰግናለን። እግዚአብሔር ይላል እዚህ ቁጥር 1 እነሆ እግዚአብሔር በፍጥነት በደመና እየበረረ ወደ ግብፅ ይመጣል ይላል። እግዚአብሔር ወደ ግብፅ በአሁኑ ሰዓት መናገር የሚፈልገው ከአባይ ጉዳይ ጋር የተያዘ ነው። ከአባይ ጉዳይ ጋር የተያዘ ነው መናገር የሚፈልገው። ክብር ለኢየሱስ ሲሆን እግዚአብሔር ታላቅ አምላክ ነው። ታላቅ አምላክ ነው። አሁን ግብፅ የሚሰራውን ስራ ሁሉ በእግዚአብሔር መንፈስ ተመርቼ የዛሬ 11 ዓመት በእግዚአብሔር መንፈስ ተመርቼ በአባይ ግድብ ላይ እግዚአብሔር የተናገረው ነገር ትንቢታዊ የሆነ መልእክት አስተላልፈ ከዛ በኋላ ነው አባይ የተጀመረው። እግዚአብሔር ካከናወናቸው ነገሮች በጣም ትልቅ ናቸው ብዬ ማምነው ነገሩ ነው። አንድ ቀን በ2010 ማለት ነው በፈረንጆች አቆጣጠር ሴፕቴምበር 6 ማለት ነው እና በዛ ላይ ወደ ውስጤ በቃ ምን የሚል ድምጽ ይመጣል። በኢትዮጵያ ምንጮች ላይ የኢትዮጵያን ምንጮቹን ይፈውሳለሁ፣ የኢትዮጵያ ምንጮቹ ይፈወሳል። ስለዚህ ኢትዮጵያ ምንጮች ላይ ቆሜ መጸለይ እንዳለብኝ የእግዚአብሔር መንፈስ ተናገረኝ ማለት ነው።
እና ምንጮቹ ከምንጮቹ የተኛው ላይ ይሁን የሚል ነገር ነው እግዚአብሔርን የጠየቅኩት። አባይ ምንጩ ላይ ሄጄ መጸለይ እንዳለብኝ የእግዚአብሔር መንፈስ ውስጥ ሄዳ መጣ ማለት ነው። በቃ ይሄንን ሐሳብ ይዤ የአማራ ክልል አብያተ ክርስቲያናት መሪዎችን ይዤ ወደ ምንጩ ሄድኩት ማለት ነው። ምንጩ ሄጄ መጸለይ ያለብን ነገር ጸለየን ማለት ነው። እነሆ ሕዝቅኤል 29 ቁጥር 1 እስከ 6 ድረስ ያለው ቃል ላይ እነሆ በአባይ ባህር ላይ ይሙጥኝ ብሎ ይዞ የነበረው ፈርዖን ዘንዶ፣ ክፋት፣ ኃይል ሁሉ በዛ የእግዚአብሔር ቃል የሚናገረው እውነት የሆነው ያንተ ቃል ጌታ እግዚአብሔር ሆይ ባህርን አንቆ የያዘው ዘንዶ በስም ስልጣን የተገለበጠ ይሁን ዘንድ ጸልያለሁ። ለሱዳንና ለግብፅ መልእክት ነው። እግዚአብሔር አባይ ላይ ፈውስን ያመጣል። ኢየሱስ ለዘላለም ጌታ ነው። አሜን። የጠላት ስራ ይፍረስ። አሜን። እግዚአብሔር ይገናኝ። አሜን። ይህንን እግዚአብሔር በአጭር ጊዜ ውስጥ ወደ ልማት ይለውጣል ብዬ ከነዛ ወገኖች ጋርም ተነጋገርን፣ ጸለይን፣ ተመልሰን መጣን ማለት ነው። አዲስ አበባ ደርሼ ለግብፅ ኤምባሲና ለሱዳን ኤምባሲ ወስጄ ይህንን መልእክት እናንተ ብትሰሙ ለእናንተ መልካም ነው፣ ባትሰሙ ደግሞ ምንም ችግር የለም። ግን እኔ እግዚአብሔር ነብይ ነኝ፣ እኔ እግዚአብሔር ሰው ነኝ። ከዛሬ ጀምራችሁ በአባይ ጉዳይ ላይ ኢትዮጵያን ለመንካት አይፈቀድም። በቃ እግዚአብሔር ጨርሷል። እምቢ ብላችሁ እናንተ እንኳን ለመንካት መሞከር ይቅርና ሐሳብ ደረጃ እንኳን ብትነሱ እግዚአብሔር ለእናንተና ለዘሮቻችሁ ስራ ሰጣለሁ ብሏል። አሁን ግን አልቋል። እግዚአብሔር ጨርሻለሁ፣ ስለዚህ በምድራችን የተነሳው እግዚአብሔር ነው ብዬ በቃ በጣም በድፍረት ነው ተናግሬ ሄድኩ። በቃ ያን መልእክት ሰጥቼ ተመለስኩ ማለት ነው። ወዲያው ሚሽንን ጨርሼ ወደ ኔዘርላንድ ሄድኩ ማለት ነው። ወደ ኔዘርላንድ ሄጄ ልክ እንደተባለው በግብፅ ላይ ችግር ተፈጠረ። ሱዳን ለሁለት ተከፈለች። ሱዳን አሁን በእኛ ላይ ያለው አመለካከቷ ተቀየረ። ወዲያው ደግሞ ምን ኒውስ እንሰማለን? ጠቅላይ ሚኒስትራችን አባይ ግድብ ላይ መሰረት ድንጋይ ያደረገ ተባለ። ወይ ጉድ! በጣም እኔ ራሴ በጣም ገረመኝ። ከኔ ጋር የሄዱ ሰዎች ተገረሙ። በቃ በጣም ሁለተኛ እኔ ስመጣ አንተ የእግዚአብሔር ሰው እንኳን በሰላም መጣ፣ እግዚአብሔር እንዲህ ተናግሮ እንዲህ በአጭር ጊዜ ውስጥ 8 ወር እንኳን አልሞላም። ብርሃን አዳሙ እባላለሁ። ነዋሪነቴ ደብረ ማርቆስ ከተማ ነው። ሙሉ ወንጌል ቤተክርስቲያን አባል ነኝ። እዛም ሽማግሌ ስራ ሰራለሁ። ወንድማችን ኤልሳ ግሜ 4 ስልክ ደውሎ ወደ አባይ ፏፏቴ ወደ ምንጩ ሄደን የአባይን ወንዝ መገደብ ስላለበትና ለኢትዮጵያ ልማት መዋል ስላለበት እግዚአብሔር ስለተናገረኝ ሆላንድ ብዙ ጊዜ እግዚአብሔር ተናግሮኛል። ለዚህ ጉዳይ ነው የመጣውና አብረን እንሄዳለን። የእምነት ጸሎት እንጸልያለን። ከዚህ በኋላ የአባይ ውሃ ለኢትዮጵያ ምድር ጥቅም ይውላል እግዚአብሔር ስለተናገረኝ ይህን በእምነት ተባበሩኝ ብሎ አብረን ሄድን። ቦታው ምንጩ ድረስ ሄድን። ከምንጩ ውሃ ቀዳን። እሱ የጻፋቸው ጽሁፎች ነበሩ። እነርሱን በሃይላንድ ውስጥ አድርገን በውሃው ላይ ልከናል በእምነት። እነዚህ ደብዳቤዎች የግብጽ ሕዝብ እንኳን እንዲያነባቸውና እንዲረዳው የእግዚአብሔር ጊዜ እንደደረሰ እግዚአብሔር ይህችን ኢትዮጵያን በዚህ በአባይ ውሃ እንደሚባርካት የእግዚአብሔር ቃል ስለሚናገር ኢሳይያስና ሕዝቅኤል ላይ ያለውን ጥቅስ ጠቅሶ ጽፎ ነበር። ከዛ አብረን ሄድን። የተለያየ ቦታ ላይ አብረን እየዞርን ጸለይን። እግዚአብሔር ደግሞ ታምረኛ አምላክ ስለሆነ ጸሎትን የሚሰማ ጌታ ስለሆነ በጊዜው ልክ የተናገረውን እግዚአብሔር በወንድማችን በኩል ባጭር ጊዜ ውስጥ እንደዚህ ባጭር ጊዜ ይሆናል ብዬም አልገመትኩም ነበር። እግዚአብሔር ባጭር ጊዜ ውስጥ ይህንን መከናወን አደረገ። ባጭር ጊዜ ውስጥ በአመቱ ማለት ይቻላል ጠቅላይ ሚኒስትሩ ሄደው አባይ ሊገደብ ነው ብለው እዛ የመሰረት ድንጋይ ሲጥሉ በጣም እግዚአብሔርን ያመሰገንኩት እውነት ለመናገር ከሆነ ልክ ከዚያ በኋላ እግዚአብሔር ነገሮችን አፋጠናቸው። 1 አመት ሆኖታል። ያው ግድቡ አሁን ተጀምሯል።
ይህ እንግዲህ ወንድማችን የነቢዩ ኤልሳ ከእግዚአብሔር የተቀበለው መልእክት እውነት መሆኑን በዚህ ያረጋግጫለሁ። እኔም እምነት ሆኖልኛል። እሺ፣ ስሜ በላንታ አክሊሉ እባላለሁ። የምኖረው እንጅባራ ከተማ ነው። እግዚአብሔርን ያው በሽምግልናና በወንጌላውያን አብያተ ክርስቲያናት ህብረት በክልል በሰሜን ምዕራብ ክልል ኢትዮጵያ የቦርድ ጸሐፊ በመሆን እንዲሁም ደግሞ የአዊ ዞን ወንጌላውያን አብያተ ክርስቲያናት ህብረት ሰብሳቢ በመሆን አገለግላለሁ። ጊዜው ያው በ2010 በፈረንጆች አቆጣጠር ሴፕቴምበር 6 ላይ ይመስለኛል ትክክል እና ይያስባለሁ እና በእኛ በ2002 ጳጉሜ 4 ላይ ነበርና ያው ወንዙ በጣም በዛን ሰዓት ላይ በጣም የሚያስቸግር ነበር። ከፍተኛ የሆነ ፓወር ስላለው እዛው ጥግ ድረስ ሄደን ቢኮሎ አባይ ላይ ጸልየን እጃችንን ውሃው ላይ ጭነን ከእንግዲህ በኋላ ለሀገራችን በረከት ትሆናለህ ብለን በእምነት ከወንድማችን ጋር ጸለይን። እንዲሁም ደግሞ ወደ ጭስ አባይ ሄደን ጭስ አባይም ላይ እንዲሁ በጣም አስቸጋሪ ነበር፣ የክረምት ወቅት ነበረ። እዛም ቦታ ላይ ሄደን እጃችንን ጭነን ከዚህ በኋላ አባይ ለሀገራችን በረከት መሆን አለበት እያልን ወንድማችንም ኤልሳ እግዚአብሔርም እንደተናገረው በእምነት ጸልየን ወደ ግብጽና ወደ ሱዳንም የሚላኩ መልእክቶችን ከዚህ በኋላ አባይ ለምድራችን መጥቀም ስላለበት የእግዚአብሔርም ጊዜ ስለሆነ እግዚአብሔርም እንደተናገረ የሚሉ መልእክቶችን አስተላልፈን ልከን ተመልሰናል። ትንቢቱን በተናገረ በ8ኛው ወር መጋቢት 24 ይመስለኛል የጠቅላይ ሚኒስትሩ የአባይን ለመገደብ የመሰረት ድንጋይ ያስቀመጡ የሚለውን ዜና ስንሰማ የሚገርም ነገር ነው። በጣም ከምንገምተው በላይ ነው የሆነብኝ። በተለይ ለኔ በጣም እግዚአብሔር ለካ በአጭር ጊዜ ውስጥ የተናገረውን ነገር እንዴት እንዲህ ሊያደርግ ይችላል የሚለውን ሀሳብ በማየቴ በጣም እግዚአብሔርን አመሰገንኩ። እግዚአብሔር የተናገረውን በእውነት ከተናገረ እንደሚፈጽም ትልቅ እምነት ነው የሆነልኝ ለኔ እና እግዚአብሔርን በጣም አመሰገን። የዓለም ፍሬ በቀለ እባላለሁ። 2002 ጳጉሜ 4 ጋሽ ብርሃን በጠዋቱ አካባቢ ደውሎ ስራ አለ ሆይ የሆነ ስራ ላዝህ ነበር መስራት ትችላለህ ሆይ አለኝ። ደስተኛ ሆኜ ችግር የለም አልኩ። በአጋጣሚ ካሜራ እጄ ጋር ነበረ። ተነሳን። ፍቅረ ሰላም አካባቢ አስተዋወቀኝ። ነብዬ ኤልሳን አስተዋወቀኝ። ሹፌሩም ነበረ። ተዋወቅ ነውና ወዲያው በዛው ነው ቀን ወደ ጭስ አባይ ነው ሄድ ነው ወደ ባህር ዳር ላይ አንድ ሌላ ወንድም አነሳና ጭስ አባይ ሄድን። በዚህ መካከል በጣም ይገርመኝና ይደንቀኝ የነበረ ነገር የምንሰራው ስራ መጀመሪያ ቢኮሎ አባይ ላይ ዘይት ሞላን በሃይላንድ ጎማ ወረቀት ላምኔት የተደረገ በእንግሊዘኛና በአማርኛ የተጻፈ መልእክት አለ ለግብጽና ለሱዳን። ይሄ ለሱዳን ይሄ ለግብጽ እያልን ዘይት እየሞላን እንልከው ነበረ እና ይገርመኛል። ትንሽ ደግሞ ግር ይለኛል። ምክንያቱም እኔ ስለ አባይ እንደዚህ ከዘፈኑና ከመዝሙሩ ውጭ ስለ አባይ የሚባለው ነገር ብዙ እንትን አይለኝም ነበረ፣ ሴንስ አያረገኝም ነበረ። ከዛ ጭስ አባይ ስንሄድ ጭስ አባይ ላይ በተለይ ደግሞ በጀልባው እየሄድን በጀልባ እየተሻገርን ኢሳያስ ውስጥ ያለ ጥቅስ እያነበበ ጀልባው የሚያሽከረክርልን ሰው አለ። በጣም በቃ ያኔ የሆነ ለየት ያለ ነገር እየገባ ይመጣ። ከዛ ደርሼ ከመጣው በኋላ ስለ አባይ ጠቅላይ ሚኒስትር መለስ ዜናዊ ያን መሰረት ድንጋይ ሲጣል ምን ሲል በጣም እድለኛ ነኝ አልኩኝ። ክብር ለኢየሱስ ይሁን። ከዛ በኋላ እስካሁን ድረስ ግብጽ ምንም አይነት ለኛ ተኝታ አይደለም። ግን ዛሬ መናገርም የፈልገው እኔ ስለ ፖለቲካዊ ንግግር አይደለም፣ መጽሐፍ ቅዱሳዊና እግዚአብሔር ለምድራችን የተናገረውን ነው የሚናገረው። የሰራዊት ጌታ እግዚአብሔር የተናገረውን ነው የሚናገረው። ሌላ ነገር መናገር አልፈልግም። ሌላው የኔ ስራ አይደለም። ለግብጽ ማስተላለፍ የሚፈልገው መልእክት እግዚአብሔር የጀመረውን እግዚአብሔር ነው የሚጨርሰው። በአባይ ጉዳይ ላይ ምንም አይነት ነገር መስማት አልፈልግም። እግዚአብሔር የተናገረው ነገር እግዚአብሔር ነው የሚጨርሰው። ክብር ለኢየሱስ ይሁን። እግዚአብሔር መጨረስ አለበት። ስለዚህም መቆም አለበት።
የናንተ ጣዖት፣ የናንተ ጠንቋይ፣ የናንተ ሟርተኛ፣ የናንተ ሞራ ገላጭ ለዘመናት እኛ ምንም እንዳንጠቀም አድርጓል። አሁን ግን አይችልም። ክብር ለኢየሱስ ሲሆን አይቻልም። አሁን ዘመን መጣ። እግዚአብሔር ነው ዘመን ያመጣው። ክብር ለኢየሱስ ሲሆን ስለዚህ እግዚአብሔር ጣዖቶቻችን ምናምን ሁሉ ያፈርሳል። እግዚአብሔር የጀመረው ነገር ይጨርሳል። የጀመረው ነገር እግዚአብሔር ይጨርሳል። ከእግዚአብሔር ጋር አትላተሙ። ኢትዮጵያ ራሱ አይደለም የጀመረች፣ እግዚአብሔር ነው የጀመረው። ክብር ለኢየሱስ ሲሆን እግዚአብሔር ነው የጀመረው። ጀማሪው እሱ ነው፣ የጀመረው እሱ ነው። በራሱ ጊዜ ቢሆንማ በአፄ ምኒልክ ጊዜም በአፄ ኃይለ ሥላሴ ዘመንም በመንግስት ኃይለማርያምም ዘመን ከዛም ደግሞ ኢህአዴግ ከገባም በኋላም ሊጀመር ይችል ነበረ። ግን እግዚአብሔር ጊዜውን ጠብቆ መጣ። አሁንም መናገር የሚፈልገው ለግብፃውያን እኛ እናንተን የምንጎዳው ነገር የለም፣ እግዚአብሔርን ስሙ። አሁንም ኢትዮጵያ በምታደርገው ነገር ላይ ኢትዮጵያን አትንኩት። ኢትዮጵያ ማትነካ ሀገር ነች። እግዚአብሔር ከኢትዮጵያ ጋር አለ። እግዚአብሔር እጅ ከኢትዮጵያ ጋር ነው ያለው። እግዚአብሔር ታላቅ አምላክ ነው። ራቫጋዲና ሞሳ እግዚአብሔር ትልቅ ነው። ሊሰራ ያሰበው ነገር ያደርጋል። እግዚአብሔርን ሐሳብ ማቆም አይቻልም። የእግዚአብሔርን ፈቃድ ማቆም አይቻልም። የእግዚአብሔርን እቅድ ማቆም አይቻልም። እጆቻችሁን አንሱ። ወደ ሩቅ መሄድ አይደለም፣ ወደ አሜሪካ መሄድ አይደለም፣ ወደ አረብ ሀገር መሄድ አይደለም፣ ወደ ተለያየ ቦታ መሄድ አይደለም። ውሃው 80% ከዚህ ነው የሚሄደው። ከኢትዮጵያ ሕዝብ ጋር መንግስት ጋር ተነጋገሩ። ለአካባቢው ሰላምን ስጡት። ምክንያቱም እግዚአብሔር በፍጥነት እገባለሁ ይላል፣ በፈጣን ይላል፣ በፍጥነት ይሄዳል። እግዚአብሔር ኢትዮጵያን ለመንካት የሚጀምር ካለ እግዚአብሔር በፍጥነት ይነሳል፣ እንደ ቃሉ በፍጥነት ይነሳል። ምናልባት በአማልክቶቻችሁ ተመክታችሁ እንኳን ብትሆኑ እዚህ ቦታ ላይ ሲናገር በአማልክቶቻችሁ እንኳን ብትመኩ አይሰራም ይላል። በቃ ጠንቋዮች ይላል፣ ሟርተኛው ይላል፣ ሞራ ገላጩ ይላል፣ የክፋት አለቃ ማንኛውም የተለያየ አማልክት እንዳለ መጽሐፍ ቅዱስ እዚህ ጋር ይናገራል ስለ ግብፅ። ስለዚህ ወገኖቻችን ናችሁ። እግዚአብሔር ከኛ ጋር ጉዳይ አለ፣ ከእናንተ ጋር ጉዳይ አለ። እናንተን የምንጎዳበት ምክንያት ምንም የለም። ግን አንድ እውነት መናገር እፈልጋለሁ። እግዚአብሔር ከኛ ጋር ስላለ እጆቻችሁን አንሱ። በአባይ ግድብ ላይ የምታደርጉት በሶስት መንገድ የምታደርጉትን ነገር አንሱት። አንደኛ ኢትዮጵያ ግድቡን እንዳትገድብ በዓለም አቀፍ ዲፕሎማሲ እየሰራችሁ ገንዘብ እንዳናገኝ ወርልድ ባንክ ሁሉ እየደረሳችሁ የምታደርጉትን ሽረባ አቁሙት። ሁለተኛ ኢትዮጵያን እርስ በርስ እያጋጫችሁ ኢትዮጵያ ሰላም እንዳታገኝ የምታደርጉትን ነገር አቁሙት። ሶስተኛ ጎረቤት አገሮች ላይ ችግር በመፍጠር ኢትዮጵያ ሰላም እንድታጣ በመፈለግ የሚሰሩት በሶስት መንገድ የሚሰሩትን ነገር አቁሙት። መንፈስ ቅዱስ ይህንን ይናገረኛል። በሶስት መንገድ ያን ትሰራላችሁ፣ ወደዳችሁም ጠላችሁም። ይህም ባታቆሙት እግዚአብሔር ግን በራሱ ክንድ ይመጣል። ደግሞ ለኢትዮጵያ አሁን በራሱ እግዚአብሔር ነው የተነሳው። ይሄ ደግሞ አዲስ አይደለም፣ ታሪክ ይመሰክራል። እስራኤል በግብፅ በነበረች ጊዜ እግዚአብሔር ሕዝብ እንዴት እንደነበረ ችግር እንደነበረ መጽሐፍ ቅዱስ ይናገራል። ዘጸአት 12:12 እኔም በዚያች ሌሊት በግብፅ አገር አልፋለሁ፣ በግብፅም አገር ከሰው እስከ እንስሳ ድረስ በኩርን ሁሉ ይገድላለሁ፣ በግብፅ አማልክት ሁሉ ላይ ይፈርድባቸዋለሁ፣ እኔ እግዚአብሔር ነኝ ይላል። በግብፅ አማልክት ሁሉ ላይ ይፈርድባቸዋለሁ አለ። አማልክት ላይ ነው የሚፈርደው፣ በግብፅ አማልክት ላይ። የእግዚአብሔርን ሐሳብ የሚቃወሙ፣ የእግዚአብሔርን ፈቃድ የሚቃወሙ፣ የሟርት መንፈስ፣ የሞራ ገላጭ መንፈስ፣ የክፋት አለቃ መንፈስ የኢትዮጵያን በረከት ለዘመናት የያዘ በዚህ ቃል ዛሬ በኩር ይመታል። ዋናው ይመታል ከግብፅ ምድር። የእግዚአብሔር ህልውና የሚያቆም የለም። ማንም አያቆምም የእግዚአብሔርን ህልውና። ክብር ለኢየሱስ ሲሆን ማንም አያቆምም። ይሻላችኋል፣ እግዚአብሔር ተነስቷልና። ከዛም እግዚአብሔር
በድንቅና በታምራት በሕዝቡን ከግብፅ ነፃ እንዳወጣ መጽሐፍ ቅዱስ ይመሰክራል። ዛሬም እግዚአብሔር ኢትዮጵያ ጋር ሆኖ በድንቅና በታምራት ግድቡ ተሰርቶ ያልቃል። በድንቅና በታምራት እግዚአብሔር የተናገረኝ ይሄ ነው። እሺ ብትሉ በረከት ለእናንተም ይመጣል። እምቢ ብትሉ ግን እግዚአብሔር ደግሞ ገና ለእናንተም ለዘሮቻችሁ የቤት ሥራ ይሰጣል። ኢትዮጵያ የምታርፍበት ዘመን ይመጣል። አሁን በኢትዮጵያ ላይ ችግር አለ። አሁን በኢትዮጵያ ላይ ችግር አለ። ሰሞኑ ማውጣትም መግባትም አልቻልንም። ግን ነግራችኋለሁ ለኢትዮጵያ ሕዝብ አትናወጡ። እግዚአብሔር ፈጥኖ ይመጣል። ጠላት የትም ቢበር የፈለገው ነገር ለማድረግ ቢሞክር ኢትዮጵያን ለመንካት ለምነሳው እግዚአብሔር ከዙፋኑ ይነሳል። እግዚአብሔር እጁን ይዘረጋል። የጠላት ጣት ይቆረጣል። የጠላት ጣት። እግዚአብሔር ይህንን የሚሰራ አምላክ ነው። የሚታደግ አምላክ ነው። ክብር ለኢየሱስ ሲሆን እንደ እግዚአብሔር ያለ ማንም የለም። በግብፅ አማልክት ሁሉ ላይ ይፈርድባቸዋለሁ እኔ እግዚአብሔር ይላል። እግዚአብሔር በዚህ ቦታ ላይ ይፈርድባቸዋለሁ ይላል። እግዚአብሔር ሟርት ላይ ይፈርዳል። እግዚአብሔር መልኩን ቀይሮ የሚሰራ ጣዖት ላይ ይፈርዳል። እግዚአብሔር በረከትን የኢትዮጵያን በረከት የሚቃወም በምድራችሁ ላይ ያለ አምላክ ሁሉ አይሰራም፣ ይመታል፣ ፍርክስክሱ ይወጣል። ቃሉ ነው አይመጣው። ፈጥኜ ሄዳለሁ አለ። ፈጥኜ ሄዳለሁ አለ እግዚአብሔር። ወዴት? ወደ ግብፅ ፈጥኜ እገባለሁ። ማን? በእኛ ላይ የሚሸረበውን የጠላትን ሴራ እግዚአብሔር ያፈርሳል። እግዚአብሔር ከእኛ ጋር አለ። ክብር ለኢየሱስ ሲም ሕዝቅኤል መጽሐፍ ላይ ምዕራፍ 30 ቁጥር 13 ላይ እንዲህ ይላል፣ ጌታ እግዚአብሔር እንዲህ ይላል፣ ጣዖቶቻችሁን አጠፋለሁ፣ ምስሎቻችሁን ከማበስ እሽራለሁ። ከእንግዲህ ወዲህ በግብፅ ምድር አለቃ አይሆንም፣ በግብፅ ምድር ላይ ፍርሃት አደርጋለሁ ይላል። በግብፅ ምድር ላይ ፍርሃት አደርጋለሁ ይላል። እግዚአብሔር ሲነሳ ፍርሃት ይመጣል በእናንተ ላይ። በኩር ሲመታ ያነ እንደ ፍርሃትን ዛሬም ቢሆን ያ እግዚአብሔር በዙፋኑ አለ። እግዚአብሔር የፍትህ አምላክ ነው። እግዚአብሔር የፍትህ አምላክ ነው። እውነትን ማድረግ የሚችል ጌታ ነው። ከእውነት ጋር የሚቆም አባት ነው። ስለዚህ ነግራችኋለሁ፣ ታላቅ ነገር ይሆናል። እግዚአብሔር ታላቅ ነገር ያደርጋል። እንደ እግዚአብሔር ሰው ምነግራችሁ እውነተኛ ነገር እናንተንም የሚጠቅመው ነገር እግዚአብሔር የሚናገረው ነገር ላይ ብትመለሱ ይሻላል። አሜሪካ አይደለም፣ አረብ አይደለም። ውሃው የምነሳውም ከአፍሪካ ነው። ከአፍሪካ ጋር ተነጋገሩ። ከእኛ ጋር ቁጭ በሉ ተነጋገሩ። ግብፅን የሚጠላ ሰው የለም። እግዚአብሔር ያለው ነገር ይሆናል። የእግዚአብሔርን ሐሳብ ከዚህ በኋላ ልትገዳደሩ አትችሉም። ለኢትዮጵያ መንግስት እግዚአብሔር የጀመረውን እሱ ይጨርሳል። አማርኛው ይሄ ነው። እግዚአብሔር የጀመረውን ይጨርሳል። ጀምሮታልና አይቆምም። እግዚአብሔር ያለው ነገር ይሆናል። የእግዚአብሔርን ሐሳብ ማቆም የሚችል የለም። የእግዚአብሔርን ፈቃድ ማቆም የሚችል የለም። የእግዚአብሔርን እቅድ ማቆም የሚችል የለም። እነግራችኋለሁ በኢትዮጵያ ላሉት ባለስልጣናት ከማደሪያ የተነሳው እግዚአብሔር ነው። አሁን እኔ እውነት መናገር ከእግዚአብሔር የሰማሁት ነገር የሰራዊት ጌታ እግዚአብሔር የተናገረኝ ነገር የአባይ ጉዳይ ችግር አይደለም። ኦልሬዲ እግዚአብሔር ስለያዘ ትልቁ ችግር በውስጥ ችግር ነው። እርስ በርሳችን ያለው ነገር ስለ መንግስታችን ነው የምናገረው። ስለ ህዝባችን ነው የምናገረው። እግዚአብሔር ስላስቀመጡ ስለ ቤተ ክርስቲያን መሪዎች ነው የምናገረው። እንመለስ፣ ወደ እግዚአብሔር ሐሳብ እንመለስ። እግዚአብሔር ምድራችን እንዲያስብ፣ ህዝባችን እንዲያስብ የተናገረው የተስፋ ቃል እንዲፈጸም ከተፈለገ እንመለስ ወደ እግዚአብሔር። ወደ እግዚአብሔር መመለስ ግድ ነው። እግዚአብሔር ስራውን ይሰራል። ክብር ለኢየሱስ ሲሆን እንመለስ። ከመመለስ ውጪ ሌላ ምንም የለም። በውስጥ ላይ እያቦካ ያለ መንፈስ እግዚአብሔር ይወጋል። ምን ይሳነዋል እግዚአብሔርን? የጌታ ስም የተባረከ ይሁን።
ኢየሱስ ክርስቶስ ጌታ ነው። ክብር ለኢየሱስ ሲሆን፣ ክብር ለኢየሱስ ሲሆን መጽሐፍ ቅዱስ ሕዝቅኤል ምዕራፍ 29 ላይ እንዲህ ብሎ ይናገራል። ቁጥር 3 ጀምሮ እንዲህ ይላል፣ እንዲህም በል ጌታ እግዚአብሔር እንዲህ ይላል፣ በወንዞች መካከል የምትተኛና ወንዙ የኔ ነው ለራሴ ሰርቻለሁ የምትል ታላቁ አዞ የግብፅ ንጉሥ ፈርዖን ሆይ እነሆ በአንተ ላይ ነኝ፣ በመንጋጋይ ላይ መቃን አገባባሃለሁ፣ የወንዞችንም አሳዎች ወደ ድርቀት አመጣብሃለሁ፣ ከወንዞቹም መካከል አወጣለሁ፣ የወንዞችንም አሳ ሁሉ ወደ ድርቀት አመጣበታለሁ ይላል። እዚህ ቦታ ላይ ቁጥር 3 ላይ የምናገረው ቃል ተመልከቱት። እንዲህም በል ጌታ እግዚአብሔር እንዲህ ይላል፣ በወንዞች መካከል የምትተኛና ወንዙ የኔ ነው ለራሴ ሰርቻለሁ የምትል ታላቁ አዞ የግብፅ ንጉሥ ፈርዖን ሆይ ብሎ ነው የሚናገር። ወንዙ የኔ ነው አልክ፣ ያንተ ሊሆን አይችልም። ኢየሱስ ክርስቶስ ጌታ ነው። ወንዙ ያንተ አይደለም። እግዚአብሔር ሰማይና ምድርን ሲፈጥር ለሰው ልጅ ነው የፈጠረው። ለራሴ ሰርቻለሁ ብለህ የምትሟረት ሟርተኛ መንፈስ አትችልም። በኢትዮጵያ ላይ ስልጣን የለም፣ አውሬ ስልጣን የለም። በአባይ ግድብ ላይ በአባይ ወንዝ ላይ የተኛ አውሬ መንፈስ በረከቶቻችን ለ3000 ለ4000 ዓመት እግዚአብሔር የሰጠውን ጸጋ በልተ ያለ መንፈስ ዛሬ እንደ እግዚአብሔር ሰው ይገለብጣለሁ በኢየሱስ ክርስቶስ። የእግዚአብሔር ሐሳብ፣ የእግዚአብሔር ፈቃድ፣ የእግዚአብሔር እቅድ፣ የእግዚአብሔር ህልውና እንዲገለጽ ነው ዛሬ ባንተ ላይ እግዚአብሔር ከዙፋኑ እንዲነሳ፣ እግዚአብሔር ከዙፋኑ እንዲነሳ አውሬን የሚወጋ የእግዚአብሔር ቅባት እንዲመጣ፣ አውሬን የሚወጋ የኔ ነው አለ እዚህ ቦታ ላይ የኔ ነው ለራሴ ሰርቻለሁ ብሎ የሚፎክር ፈርዖን በግብፅ ላይ ምድር ላይ ያለ እስራኤልን ያስጨነቅ የቃል ኪዳን ሕዝብ እግዚአብሔር በሙሴ በኩል ታምር አድርጎ ሕዝቡን ነፃ ያወጣው እውነተኛ እግዚአብሔር ዛሬም ለኢትዮጵያ አለ። ዛሬም ለኢትዮጵያ አለ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ስለዚህ እባካችሁ ተመለሱ። ግብፃውያን ሆይ ተመለሱ። ኢትዮጵያ ሕዝብ ሆይ አትፍራ፣ አትደንግጥ። አባይ ግድብ ላይ ውሃ ይሞላል፣ ይሰራል። ኤልሳ እያለ አይደለም፣ እግዚአብሔር ነው ምለው። እግዚአብሔር ያለው ይፈጸማል። እሱ ውሸታም አምላክ አይደለም። አሁን ጫፍ ላይ ነን ያለው፣ እየሄደ ነው። ጭንቀት ውስጥ ነን አሁን ያለው። ቢሆንም እግዚአብሔር ከኛ ጋር፣ ቢሆንም እግዚአብሔር ተአምረኛ ነው። ቢሆንም እግዚአብሔር የራሱን ስራ ይሰራል። ቢሆንም እግዚአብሔር ያቀደውን ያደርጋል። ምስራቅ ላይ፣ ምዕራብ ላይ፣ ሰሜን ላይ፣ ደቡብ ላይ ያለ ሕዝቤ ሆይ በውጭም በውስጥም ያላችሁ የተማራችሁ ምሁራን ሁሉ ብዙ በዛ ዙሪያ ላይ የምትናገሩ በዜና ላይም በተለያየ አቅጣጫ እግዚአብሔር ሕዝቡን አስነስቶ በዓለም ላይ እየታወቀ አሁን መጥቷል። ግን መጨረሻ ምዕራፍ ላይ ነን ያለን። መጨረሻ ምዕራፍ ታላቅ ነገር የሚሆንበት መጨረሻ ምዕራፍ፣ ኢትዮጵያ ወደ ተባለው ከፍታ የምትደርስበት መጨረሻ ችግር ውስጥ ነን ያለ ነው። አሁን ግድ የለም፣ ከዛም አጣባቂ ውስጥ ነን ያለ ነው። ደም እየፈሰሰ ነው፣ ንጹህ ደም እየፈሰሰ ነው። ኢኮኖሚ፣ ፖለቲካ ሁሉ ብዙ መንገድ ተበላሽቷል። ሆኖም ግን እግዚአብሔር ከማደሪያ ይነሳል። ሆኖም ግን እግዚአብሔር ተአምር ያደርጋል። ሆኖም ግን እግዚአብሔር እጁን ይዘረጋል። በግብፅ ምድር ላይ የዘረጋ እግዚአብሔር አለ። እግዚአብሔር ለሕዝቡ እንዲህ አለ፣ የሕዝቡን የእስራኤልን ጩኸት ሰምቶ በግብፅ ምድር ላይ ወረድኩ ይላል። እግዚአብሔር ይወርዳል፣ በኢትዮጵያ ምድር ላይ ይወርዳል። እግዚአብሔር ተአምረኛ አምላክ ነው። እኛንን መመለስ ያለብን ወደ እሱ፣ ወደ ፈቃዱ፣ ወደ እቅዱ፣ ወደ ፕላኑ መመለስ አለብን። እሺ ብትሉ
የምድርን በረከት ትበላላችሁ፣ እምቢ ብትሉ ሰይፍ ይበላል አለ። ሰይፍ አይበላንም። እሺ ብለን ግን በረከቱን እንወርሳለን። በረከቱ ደግሞ የሰማያዊና ምድራዊም ጭምር ነው። እግዚአብሔር በሁሉ የሚባርክ አምላክ ነው። ትውልድን የሚባርክ አምላክ ነው። የትውልድን አእምሮ የሚቀይር ወንጌል ይቀይራል። እውነት ነው። እውነተኛ ወንጌል ይቀይራል። አስተሳሰብን፣ አመለካከትን፣ ንግግርን ሁሉ ሁለመናውን የሚቀይር ጌታ፣ ታሪክ የሚሰራ ጌታ፣ ማንነቱን የሚገልጥ ጌታ በኢትዮጵያ ምድር ላይ ይወርዳል። ይወርዳል። እግዚአብሔር ሆይ ና ውረድ በኢየሱስ ስም። እጅን ዘርጋ ውረድ በኢየሱስ ክርስቶስ ስም። ከዚህ ጭንቀት ገላግለን በኢየሱስ ክርስቶስ ስም። ግራ የሚያጋባ ክፉ ይመታ በኢየሱስ ክርስቶስ። ኃይለኛ ነገር ክፉ ሁሉ ይወጋ። በኢትዮጵያ ላይ አሰለጥንም። እግዚአብሔር ሕልውና ይንቀሳቀስ። እግዚአብሔር ታምራዊ ቅባት ይንቀሳቀስ። አሮጌ ነገር ሁሉ በኢየሱስ ክርስቶስ ስም ተነቅሎ ይሂድ። ሕዝባችን ግራ የሚያጋባ መንፈስ ይመታ። ግራ የሚያጋባ መንፈስ ይመታ። እጁን ዘርግቶ እግዚአብሔር ይምጣ። ማንነቱን ይግለጥ። የሰማይ ደጆች ይከፈት። አዲስ ነገር ከእግዚአብሔር እንሰማለን። እግዚአብሔር ኢትዮጵያን ይባርክ። እግዚአብሔር ሕዝቧን ይባርክ። እግዚአብሔር አምላክ እንለምናለን። እጅን ዘርጋ። በኢትዮጵያ ላይ እጅን ዘርጋ። በምስራቁ ላይ እጅን ዘርጋ። በምዕራቡ ላይ እጅን ዘርጋ። በሰሜኑ ላይ እጅን ዘርጋ። እግዚአብሔር አምላክ በእያንዳንዱ ክልል ላይ ያንተ እጅ ትዘርጋ። የኢትዮጵያን አየር አጽዳ። ነፍሰ ገዳይ መንፈስ፣ ጠቋራ ፈረስ የኢትዮጵያን አየር እየጋለብክ ያለ ጦርነትን የምትመኝ ደም ልታፈስ የምትሮጥ በኢየሱስ ስም ዕቅድ ይፍረስ። ኃይል ይፍረስ። ክንድ ይፍረስ። ለኢትዮጵያ የጽድቅ ፀሐይ፣ ለኢትዮጵያ የጽድቅ ፀሐይ ትውጣ። ወንጌል እግር አውጥቶ ይሄድ። እጅ በኢየሱስ ክርስቶስ ስም የበላይ ሆኖ ይገለጥ። የከበደብን ነገር ሁሉ ይዋረድ። አንተ ግን በእኛ ላይ ከብሬ ታይ። ሕዝብን ቀስቅስ፣ አስነሳ፣ ለክብሬ አኖረን። ሁሉ ለክብሬ ይሁን በኢየሱስ ስም አሜን።